በቃ ይደውላሉ። አየህ በፊት ግን አልደወሉልኝም። አዎ አሁን የምለቀው ቪዲዮ ራሱ ማለት ነው በእውነት ዝም ብዬ የምለቀው ድንገት ዝም ብዬ የምለቀው ቪዲዮ ራሱ ባንዴ ነው የሚታየው። በጣም የሚገርም ነው። እኔ ምን እንደሆነ አላውቅም። ትክክለኛ ስም ሄኖክ ነው። እንዴት አወቅ ግን? ሙከራ ምናምን አልተደረገብህም? አይ አልተደረገብኝም። ግን አሁን አብረው ያደጉ አብረውት የሚያውቁ ጓደኞች ለውጥ ሲያዩ ምን ይሏል? በቃ ይደውላሉ። አየህ በፊት ግን አልደወሉልኝም። ደውሎሎ እግዚአብሔርን እውነት የእውነቴን ነው ባታን። አይ አሁን ቁም ነገር እያወራሁ ነው ቁም ነገር ማለት ነው። እና እግዚአብሔርን እኔ በቃ ማርያምን አሁን ይደውላሉ። እንግዲህ እኔ ምንም አላገኘውም። አሁን ግን ማርያምን የእውነቴን ነው የምልህ ምንም አላገኘውም። ግን ይደውላሉ። ለምን እንደሆነ አላውቅም። እንዴት ነህ? ደህና ነው ወይ? ሶሻል ሚዲያ ኢንቦክስ ላይ ረሳኝ እንዴ? እኔ ፌመስ ነው እኮ ነው። እንግዲህ አሁን እኔ እንደዚህ ሶሻል ሚዲያ ላይ እንትን ስል የደወሉ በፊት ሴት ነበሩ። የለም እንግዲህ የኛ ሀገር ሰው እኮ ነው። አሁን ለዛ ነው ወደፊት መሄድ ያለበት። እዚህ ወደ ኋላ የሚባል የለም። በቃ እውነት በጣም ያሳዝናል። ያው እንግዲህ እንዴ እዚህ በላይ ከአሁን እኮ ቢዚ እየሆንክ ነው የምትሄደው። አሁን የምትኖረው ቀጥታ አዲስ አበባ ነው? ኑሮን አዲስ አበባ አድርጋለሁ ጎንደር አዲስ አበባ። ስለዚህ ጎንደር አትመለስም? እሄዳለሁ ዘመድ ለመጠየቅ ነው። አዎ እንጂ ኑሮን አዲስ አበባ አድርጋለሁ። ኑሮን አዲስ አበባ ነው በቃ። ስለዚህ አሁን እዚህ በላይ ሀብታም እንዴት እንዴ? በሶስት ወር ውስጥ ደግሞ ያንተ ደግሞ ለውጥ ፈጠነው በጣም ማለት ቲክቶኩ ምን እንደሆነ አንተ ምን አይነት እንደሆነ እኔ እንጃ ይገርመኛል። ይሄ ቲክቶክ የሚባለው እንዴ ሌላው ስጠይቃቸው እንዴ እኔ እኮ 3 ዓመቴ ነው ግን እንደዚህ ያለ ነው ይለኛል። እኔ እንጃ እንግዲህ እግዚአብሔር ሲልክ ነው። ስንት ጊዜ ነው አንተ? 2 ወር ከ15 ቀን 3 ወር አልሞላውም በእውነት። በ3 ወር አፈጠንከው። አጣደፍከን እኮ አጣደፍኩ ሳይሆን ችግሩን ያጣደፋችሁ እኔ ችግር አጣደፍከን ነው። ከጎንደር አዲስ አበባ ገባ። አዲስ አበባ ገብተህ ቦሌ ነው ውሎ ቦሌ ኮሉ ያው ቦሌ እንግዲህ የታገኘው አዲስ አበባ ስመጣ ቦሌ አዲስ አበባ ደስ ይላል። እግዚአብሔር መብራቷ እንዴት ታገኘ? አረ ጉድ እግዚአብሔርን መብራቱ በተለይ የሆነ እቺ እንትኑና የምትበረው መብራት ማለት ነው። ምን አድርጌ ላሳይ? ተንበገበገች ምንድነው ላለው እግዚአብሔርን ቆም ያይቻለሁ። በቃ ፎቁ ላይ ያለው በዚህም ያንጸባርቃል በዚህም ያንጸባርቃል። ምንድነው እንደዚህና ወደዚህ ሊሄድበት የቻለ ብዬ አያለሁ። አልቆጠርካቸውም ህንጻ ላይ ያሉት? እንዴት አወቅ ግን? ስተረጥር የቆጠርክ ይመስለኛል። በየ እግዚአብሔርን እንትኑን ቆጥሬያለሁ። ይሄ አይናቸውን የለም ሪፍሌክት የሚያደርጉት እነሱን ቆጥሬያቸዋለሁ። ለካ ይሄኛው ወደዚህ ነው ይሄኛው ወደዚህ ፎቅ ግድግዳ ላይ የሚበሩት ማለት ነው። አምፑል ከሆነ ወይ ወደ ታች ሊበራ ይችላል። እንዴት ሊበራ ቻለ ብዬ በጣም አየሁት። ለካስ ቴክኖሎጂው ከባድ ነው። ትዳር ልጅ አለህ? ምንም ነገር የለኝም። ምኑን ይዤ አገባለሁ? እና እኛ ሀገር እኮ ገንዘብ ኑሮ አይደል የሚገባ እኮ። ገንዘብ አያስፈልግም። ለአቅመ አዳም ደረስክ መሬት ያስፈልጋል፣ ገንዘብ ያስፈልጋል። ኧረ የሁላ ሰው ገንዘብ ስላልሆነ እንዲያገባ አይደለም። አሁን እኔ ራሴን እንትን ማለት እፈልጋለሁ አለ የለኝም። ዞሮ ምክንያቱ ምንድን ነው? አግድሮስ እንዲሆን እንዴ በዛ አዛ በፊት አሁንማ ገና 0 ነኝ። አሁንማ ፌመስ ነው እኮ። አሁን እኮ በጣም ፌመስ ከሚባሉት ውስጥ ነው። ላግባም የሚል ኮሜንት አይቻለሁ። እንዴ ላግባ አይደለም አሜሪካ ልውሰድ ብለው ነው። እና እኔ መቼም ቢያልኩኝ አሜሪካ ቤት አሁን አግብታ ትሄዳለህ አሜሪካ? አይ ምን ታሻለህ እንዴ? እሄዳለሁ እንዴ ለፍቅር ነው ቅድሚያ መስጠት የነበረብህ። አይ እኔ እሄዳለሁ። እኔ አልዋሽም፣ እውነት ነው። ኢንቦክስ ሲያደርጉልህ ግን ምንድን ነው የሚሉህ? እናግባ ይላሉ። አትመልስላቸውም? እንደነዛው ነው። አይ ምኑን ይዤ እላቸዋለሁ። አይ ሲመልሱልህ እኮ አሜሪካ ይዤ ልሂድ ካለች አይ አንዳንዴ እኮ ያው ለጨዋታም ሊሉ ይችላሉ። ግን ደግሞ በቁም ነገር ካናዳ ላይ ሰው አለ። እግዚአብሔርን እዛ ምን አልከን? ምኑን ይዤ እሺ አልኩኝ። እሺ አልኩኝ። ሶሻል ሚዲያ ላይ እኮ ይመለስክላት ሶሻል ሚዲያ ላይ ነው። ካናዳ ውስጥ ልሻለሁ ለሽ ሲኔም ቢብዬ ነው አልከን። በቁም ነገር ለምን አላወራህም? በቁም ነገርማ አይመጡማ። ዝም ብሎ ነው ኮሜንት። ሶሻል ሚዲያ እኮ ዝም ብሎ ነው ኮሜንት ውስጥ ነው እንትን የሚሉት። ኮሜንት ነገሩ ሶሻል ሚዲያ ላይ ኮሜንት የሚያደርገው እኮ ብዙ በቁም ነገርም ያለ አለ። ነገሩ ቁመናም እኮ ያምራል። መልክ ያምራል። አታሽኮርም። ጥርስ ያምራል ብለህ ጥርስ ማስቀ እየሰራ ነው። ስለዚህ እኔ በቅርብ ገንዘብ እየመጣ ነው። ደግሞ አሁን ይህ ሲደማመር ሚስት በእርግጠኝነት ትመጣለች። አሁን ያው እንግዲህ እግዚአብሔር ከሰጠህ ትምጣ። አዲስ አበባ ነው ማግባት ያለብህ።
አዲስ አበባ። አዎ የአራዳ ልጅ የምትባለው ነው ማገባ እኔም እጠብቃለሁ። ከዚህ በኋላ ሶሻል ሚዲያውን በደንብ በ3 ወር ውስጥ ብዙ ቲክቶከሮች አሉ፣ ብዙ ዩቲዩበሮች አሉ። በአንተ ፍጥነት ግን እንደዚህ በፍጥነት ቫይራል የወጣ ሰው ብዙ አላየሁም። አዎ አሁን የምለቀው ቪዲዮ ራሱ ማለት ነው በእውነት ዝም ብዬ የምለቀው ድንገት ዝም ብዬ የምለቀው ቪዲዮ ራሱ በአንዴ ነው የሚታየው። በጣም የሚገርም ነው። እኔ ምን እንደሆነ አላውቅም። ይሄንን ቀጣይ በምንም ታስከትለው ነው እንዲሁ በስራ ቲክቶክ ደግሞ ናቹራል ባህሪው ሁሌ ስራ ይፈልጋል አይደል? አንተ እንዴት የምታደርገው? ያው ስራ እሱ ከፈለገ እኔም ስራ እፈልጋለሁ። ምንድነው ስራ? ማስታወቂያ መስራት ማለት ስራ የምትለኝ? ማስታወቂያ ሰራለሁ፣ ሌላ ቪዲዮ ፈን ቪዲዮ እንደዚህ ሰራለሁ። ይሄን ቪዲዮ ስትሰራ ጽፈህ ክሬት አድርገህ ኮንቴንት አውጥተህ ነው ወይስ ዝም ብለህ ነው? አይ እኔ ዝም ብዬ ነው እስካሁን እየሰራሁ ነበር። አው እኮ ለዚህ እኮ ነው እኔ ማኔጅ እፈልጋለሁ የምለው። ማናጀር፣ ሶሻል ሚዲያ ማናጀር። አዎ አሁን ያናገርከው ይመጣልኛል ሀሳቡ። ያናገርከው ሰው አለው እስካሁን ድረስ? አሉ ግን ደግሞ እነሱ አሉ ብዙ አሉ ግን ደግሞ ያናግሩኛል። ግን የራሳቸው ደግሞ የሆነ እንትን አላቸው። ያኛውን እንትን የማይሉ የሆነ ብቻ የማይስማማበት ነገር አለ እንጂ አለ። ያው ሶሻል ሚዲያ ስትል ደግሞ ክፍያ ይጠይቀዋል፣ የተለያዩ ነገሮች ይጠይቀዋል። እና እኔ ምን ለራሴ ምን ልጅ ነው የምከፍላቸው? ከየት ሰርተን እኮ ነው እንክፈል ያልኩኝ። ስለዚህ ማስታወቂያ አሰሩኝ ያልክ ነው ለተመልካቾቻችን? አሰሩኝ። አዎ እኛን ጨምሮ በተለይ ማሰልጠኛ ተቋማት፣ መንጃ ፍቃድ ትምህርት ቤቶች ሁሉም። አዎ እንደው አሁን አንተ ትልቅ መንጃ ፍቃድ ትምህርት ቤት ነው ይሄ። እንደው ስላገኘው ደስ ብሎኛል በእውነት። እኔ በዚህ ስገባ ራሱ እንዴ እግዚአብሔርን በሩ ጠፋኝ። መስታወቱን ማርያምን ይህ እንዴት ልግባ የት ነው ያለው አልኩኝ። አሁን እና በቃ ይሄ ትልቅ ድርጅት ነው። ስለዚህ አሰሩኝ ነው የምትለው? አዎ ስለዚህ አሰሩኝ። ስትሰራ ግን ዋጋ አውጥተህ ምናምን ነው እስከ ዛሬ የሰራላቸው ነው? ዝም ብለህ ዋጋ ማውጣት ትችላለህ? ለዚህ ማስጠቂያ ነው ያለው። ዝም ብሎ ያሰሩ እናመሰግናለን ካሉም ትሄዳለህ። በቃ አመሰግናለሁ ካሉም እሄዳለሁ። በጣም የሚገርም ምሳ ከጋበዙም ሼም ይዘኛል ደግሞ አየህ፣ በጣም ሼም ይዘኛል። አንተ ከ1 ዓመት በኋላ ትቻልም። አደገኛ ሰው ነው የምትሆን። አደገኛ ቢዝነስ ማን ነው የምትሆን? እያዘናጋ ነው ሶሻል ሚዲያውን ያተጠርከው። አሁንም አሰሩኝ። አዎ እንዴ የሰፈር ነው የምትኖረው? አሁን የምኖረው ወደ ያው ሰፈር የምኖረው አዲስ አበባ ነው። ገንዘብ ስላለ ለደህንነት አዲስ አበባ እንደ ስልኩ እንደገና አሁን ማስታወቂያ እናሰራሃለን ያሉ አሉ። ግን እነሱ አሁን ይደውላሉ ነው ማስታወቂያ ሲያሰሩህ ራስህ ነው ክሬት የምታደርገው ነው እነሱ ክሬት ባደረጉት ነው የምትሰራው? እንደ ልምዳቸው እኔም ማድረግ እችላለሁ። በእኛ ይሁን ካሉም በእነሱ። አሁን አንዳንዶች በራሳቸው በቃ እኔን እንትን ብዬ ብቻ እሰራላቸዋለሁ። አንድ ጥያቄ አለኝ ግን ቅድም ልጠይቅ ፈርቼ ነው ልጠይቅ ነው። ሄኖክ ነው የሚል ስም ስታውቀኝም ሄኖክ ነው የሚል ትክክለኛ ስም ሄኖክ ነው? አማታውቀው ጋር ተሰደድ ይባላል። እኔም ቢብዬ ነው። ሌላ ልትቀይር ትፈልጋለህ? አዲስ አበባ ደግሞ እንዳትቀይር ብዬ ነው። ኧረ አልቀይርም። ቀይረሃል ግን አይደል? ቢኒያም አልለውም አይዞህ። ሄኖክ ከሆነ የመጨረሻው ግን የመጀመሪያ ስም ነው። ግን እኔ እምቢ ብዬ ነው ቢሉኝ ደስ ይለኛል። አሞራው ቢሉኝ አሞራው ነው አሁን ቅጽል። ግን ቆይ ሄኖክ አልመለስክልኝም፣ ወደዛ ሄድክብኝ። እሺ የመጀመሪያ ስም ነው? አዎ እርግጠኛ? በእውነት አይ የትምህርት ማስረጃ ላይ ምናምን ሄኖክ ነው የሚል አይደለም። እንዴት አወቅ ግን? ዝም ብዬ ስገምት አይተሮ እንዳትቀይር ብዬ ነው። አልቀይርም። ልብስ ቀይረሃል፣ ችግር የለውም። ስልክም ቀይረሃል። የአራዳ ቋንቋ ስሜን አልቀይርም። ግን ከዚህ በኋላ እንዴት ሶስተኛ ልትቀይር ነው? አይ አይደለም። አሁን የኔ የሚሉኝ ሰው አለ የሚጠራ። አሁን ሰፈር ላይ አብዛኛውን የትምህርት ማስረጃን ብነግራቸው አያውቅም። የተወለድኩበት ቦታ ራሱ በዛ ስም ነው የሚጠሩ። ሄኖክ ነው የሚሉኝ። ወይም ደግሞ በጣም ፍጥነት ወዛደር ስሰራ አሞራው ይሉኝ ነበረ። ልክ መኪና ሲመጣ ሩጬ ወጥቼ አወርድ ነበር። የዛ ሰዓት እንደ አሞራ ቀደመን ብለው አሞራው አሉኝ። አሞራው የስራ ስም ነው? የስራ ስሜ ነው። እሺ ሄኖክ የቲክቶክ ስም ነው። ዋና ስም ማን ነው? ካለ ነው፣ ከሌለ ችግር የለም። አለ ዋና ስሜ ከፍ ያለው መንግስቱ። እናት አለም እንዴት ነው ከፍ ያለው የመጀመሪያ ስም? ግን መጠርጠሬን ግን
ክፉ ናቸው የአዲስ አበባ ሰዎች። አይ አንዳንድ ጊዜ ያው የሶሻል ሚዲያ ስም የራሱን የቻለ ብራንድ ነው አብሮ የሚቀጥል ስለሆነ፣ ስለዚህ እኛ የምንፈልገውም ሄኖክን ነው። በዚህ ፍጥነት እኮ ለውጥ በጣም ፈጣን ስለሆነ እንዳትቀይር ደግሞ ብዬ ፈርቼ ነው። አልቀይርም። የፈረንጅ ስም እንዳታደርግ። አይ የፈረንጅ ስምማ አሜሪካ አግብታ ከወሰደች መቀየሪያ አይቀርም። ፓስፖርት ግን አለ አለኝ። መቼ ነው የወጣው? አለኝ ፓስፖርት። ድሮ ነው የወጣው ነው እዚህ ከቲክቶክ በኋላ የወጣው ነው? አይ ከዛ በፊት ነው ያወጣሁት። አይ ድሮም ጎበዝ ልጅ ነበርክ። ባይዞ ፓስፖርት ያወጣሁት ቀን ስራ እየሰራሁ ነው። እግዚአብሔርን አንተ ጎበዝ ሰው። ግን አሁን ከኢትዮጵያ ውጭ ሄደህ ታውቃለህ? ሂጄ አላውቅም። ፓስፖርትን በዛ ፓስፖርቴን አወጥቻለሁ። ያለኝ ቀን ስራ እየሰራሁ ነው ያወጣሁት። በጣም በቃ አጠራቅሜ ማለት ነው። እግዚአብሔርን ግን ድሮ ምራይ ነበረ። ግን እንደዚህ እንደምትሆን ታውቅ ነበር? እንደዚህ እንደምሆን ሳይሆን ቲክቶክ ሶሻል ሚዲያ ሳይሆን እኔ ራዬ በቃ ቀን ስራዬንም ሰርቼ ውጭ እንደሚሄድ እርግጠኛ ነበርኩኝ። ግን አሁን አልሄድኩም። አዲስ አበባ ነው። ይኸው ለእኔ አዲስ አበባ ውጭ ነው። እኔ በብሬ መጣ። አዎ የቲክቶክ ባለቤት እግዚአብሔር ይስጥልኝ። አዎ አጋጣሚ ከሰማን ብዬ። አዎ ሊሰማን ይችላል። በቻይነኛ ነው። በቻይነኛ ትችላለህ? ምን ቋንቋ ትችላለህ? ኧረ እኔ አማርኛ ነው የምችለው። አማርኛ እችላለሁ፣ እንግሊዝኛ እችላለሁ። ጎበዝ ነው። ትንሽ ፐርፌክት አይደለሁም፣ ግን ያው ብቻ ለራሴ እችላለሁ። አሁን ሙሉ ሰዓት ግን ለሶሻል ሚዲያ ላይ ነው እየሰራ ያለው አይደል? ሌላ ስራ ትሰራ? አጥቼ ነው እንጂ እሰራለሁ። ምን ትሰራለህ አሁን አንተ? ያገኘው አሁን እኮ መሰለህ ያገኘውን አይደለም። አንተ ለምሳሌ እኔ መጠህ ስራ መስራት ፈልጋለሁ ስትለኝ ምን ስልህ ያገኘውን አትለኝም። በዚህ እድሜ ውስጥ ስፔሻል ያደረግከው ለምሳሌ መንጃ ፈቃድ ካለህ ወይ መኪና ነዳለሁ ወይም የሆነ ለሄኖክ አሁን ከቲክቶክ ተጨማሪ ለስራ መስራት አለበት ከሆነ ምን ስራ መቼም አሁን ሀብታም ስለሆንክ የቀን ስራ ትሰራ። ኧረ ሀብታም አይደለሁም፣ እሰራለሁ። ስሜን አታጥፋኝ ነው ተው፣ ስሜን አታጥፋኝ። እውነት እንዴ እውነት ነው የሚመስላችሁ? እግዚአብሔርን አሁን አይደለም እዚህ ከክፍለ ሀገር ያሉት ማለት ነው እዚሁ ሁኜ ሄኖክ እንዴት ነው አልሰራህም? እንዴት ነው በጣም አንተማ በቃ ኮራ ይሉኛል። እግዚአብሔርን እኔ ምንም የለም ውሸት ነው ምንም ነገር የለም። ኧረ እግዚአብሔርን እንዴ እና አሁን ደግሞ አንተ እንደዚህ ብለህ እንትን ስትል ኧረ በስመ አብ እውነት ይሄማ በቃ ነው የሚሉት እግዚአብሔር። እንደውም ጠዋት ራሱ በሀይገር ስንመጣ ሀይገር ቀንዳሙ መኪና የለም ከሰፈሬ ወደ መገናኛ ድረስ ስመጣ በዛ ነው የመጣሁት። እንደዚህ ያለው ማለት ነው። በሱ መኪና ስንመጣ ምናምን እንዲህ በታክሲ ትሄጃለሽ እንዴ? እምቢ ብዬ ነው አለኝ እና በእግሬ ልሂድ እንዴ ሰልፉ ላይ ራሱ ተሰልፈን ሀይገር ቀንዳሙ መኪና እምቢ ብዬ ነው አለኝ። ባጃጅም ቢሆን እሰለፋለሁ እና ታዲያ በእግሬ አልሄዳለሁ። ስለዚህ እምቢ ብዬ ነው የሚለው ስም ሆኗል አይደል? አዎ ያገኘው ሰው እምቢ ብዬ ነው የሚለው። እኔ እምቢ ብዬ ነው እንዴት ነህ ነው የሚለው። እኔ እምቢ ብዬ ነው። አንተ ምን ትላቸዋለህ? መች እምቢ አልኩኝ ታዲያ። ፌመስ መሆን እኮ ክፋቱ ይሄ ነው። እኔማ እና ያለው ነው የሚመስላችሁ። እኔ የለኝም። ሌላ ሰው ብቻ እኔ ራሱ በሀይገር ነው የመጣው ስትለኝ ገረመኝ። መኪናው ላይ ገዛ ምናምን ይመስለኝ። ምክንያቱም በጣም በሶስት ወር ውስጥ እና ያና ያ እኮ መሄዱና እንትን ማድረጉ ይለያያል። ችግሩ ሰው ምን መሰለህ? ችግሩ አሁን ሰው ይሄ ፎሎወሩ ብር ይመስለዋል አይደለም? ምን መሰለህ? የሶሻል ሚዲያ ህይወትና የሌላ ሰው ህይወት የተለያየ ነው። ሶሻል ሚዲያ ላይ ያለ ሰው እንቅስቃሴው፣ እርምጃው ምኑ ይታወቃል፣ ለህዝብ የተጋለጠ። ስለዚህ ያንተ ፍጥነት በሶስት ወር ውስጥ ከጎንደር ተነስተህ በአውሮፕላን መጠህ ከጉሙ በላይ አዛ አውሮፕላን ላይ አርፈህ ቦሌ አሁን ቪዲዮዎች በአጠቃላይ ቦሌ የተሰሩ ናቸው። በዚች ጊዜ ውስጥ ብዙ ሰው ማስታወቂያ እያሰራ ነው። እኛ እንዴት ነው አንተን ድሃ ነው የምንለው? ረተው እውነት አይ ድሃ ነው ሳይሆን እኔ እግዚአብሔር ይመስገን ማለት እግዚአብሔር ይመስገን፣ ግን ውስጤን እንዴት ልንገር እኔ ነኝ የማውቀው። ይህን የምናወራ ቀጣይ ያው የሰው ልጅ ማደግ አለበት። አዎ እንደገና ደግሞ አሁን ሰው ብር ያለው እኔ እንዲህ ገና እየሰራሁ ነው፣ ነገ ላድግ እችላለሁ። ገና እየሰራሁ ነው። ሁሉም ሰው እንደዛ ነው፣ እየሰራው ነው። ነገ አዳጊ ነው። ነገ ሲያድግ ታግዛቸዋል። አሁን አንተ ደግሞ ምርጥ ስራ ስታሰራኝ አስበው። አሰራለሁ እንግዲህ እኛን ማመጣ እንግዲህ የእኛን ስራ እንግዲህ ጥርስ ስለሚያምር የጥርስ ሰራ
የእኛን ስራ እንዴት እንደምታስተዋውቀው አላውቅም። እንግዲህ ተመልካቾቻችን እንዴ ሹፌር ነኝ መንጃ ፈቃድ ያለኝ መኪና አንስጠኝና ቀጅል ይጣሉታ እዚህ ከተማ ላይ እንኳን ነዳ ማልከኝ እኔ መኪና ብታጋጭው እሱማ አሁን ምንድነው ቦሌ ነው የለመድኩት አይደለ? ቦሌ ደግሞ እኔ እንትን ብዬ አይደለም ቦሌ ሄድኩት የተቀበለ ሰው ስላለ ነው ቦሌ እንጂ እኔ ቦሌ በለው አላውቀውም። ስለዚህ አይ ውሎ ቦሌ እኮ ነው። አንተ አሁን ሌላ ሰፈር ስለማላውቀው እዛችሁ ልክ መጣሁኝ እዛችሁ እንኩኝ የቱ ጋር ነህ ሲሉኝ ቦሌ እላለሁ። ተለውጥ ናፍጠናዋል። ኧረ አይደለም ቀስ እያልክ ነበር። አይ አይደለም ባታን አይደለም ቀጥታ ቦሌ አይደለም ባታን አይደለም። አሁን ግን ከቦሌ ውጭ የምታውቀዋል መገናኛ የሁሉ መገናኛ መኪናው የሚገናኝ መገናኛ ሰው የሚገናኝ መገናኛ የት ነህ መገናኛ እግዚአብሔርን መገናኛ አጠፋም መገናኛ የት ነህ መገናኛ የቱ ጋር እዚህ ጋር ደግሞ ሞል ነው ብዙ እዚህ ሞል ነው የሚለው። ስለዚህ ከቦሌ መገናኛ ነው በቃ መዳረሻ። አይ አንዷን መስመሯን አውቂያታለሁ። አሁን ከቦሌ የት እንደምመጣ ግን ሰው እየዞርክ ነው የምትሄድ ይሉኛል። ግን እኔ አንዴ ስለለመድኩት ቢዞርም ቢሆን በሌላ ብሄድ ይጠፋኛል። ግን ያው ከቦሌ እመጣለሁ መገናኛ በቃ መገናኛ ሆኜ እደውላለሁ። በዚህ ፍጥነት ውስጥ ለውጥ ፈጣን ይሆናል ብዬ እጠብቃለሁ። እንግዳችን እውነት ስለመጣ በጣም ስላሳከን ለብዙ ወጣቶች ልክ እንዳንተ ከመሬት ተነስቶ ሶሻል ሚዲያን በትክክል ከጠቀምክበት እንጀራ ያበላል። ተስፋ አለው። ቢያንስ ለውጥ ባይኖረውም በዚህ ፍጥነት ውስጥ ተስፋ ግን ያሳያል በጣም። ስለዚህ ሶሻል ሚዲያንም በአግባቡ ከተጠቀምንበት እንጀራ ያበላል፣ ከቁም ነገር ያደርሳል፣ ከትልቅ ሰዎች ጋር ያገናኛል፣ ተስፋ እንዲኖር ለህይወት ተስፋ እንዲኖር ያደርጋል። ከአንተ ብዙ ወጣቶች መማር ያለባቸው የዓላማችን ይሄ ነው። የእኛ ሚዲያ የሚሰራው ትራንስፖርት ጋር የተያያዘ ነው። ትራንስፖርት ከመንጃ ፈቃድ ጋር በተያያዘ እንግዲህ የምታየውን የትራፊክ አደጋ እጅግ አሰቃቂ ነው። ብዙ ወጣቶችን እያጣንበት ያለ ብዙ ትውልድ እያለቀበት ያለው የትራፊክ አደጋ ነው። እንግዲህ ስልክን እንግዲህ ሶሻል ሚዲያ ሰው ስለሆንክ በከፈትኩ ቁጥር በየቀኑ የሚደርሰው የትራፊክ አደጋ አሰቃቂ ነው። በተለይ ወጣቶችን በዚህ ሶሻል ሚዲያ ከጥቅሙ ተጨማሪ እንደዚህ አይነት በጎ ዓላማ ለመዋል ዓላማ የለም አለኝ በእውነት። አሁን ቲክቶክ አሁን እንዳልከው አንተ መኪና አደጋ በጣም ከባድ ነው። ስለዚህ አንዳንዴ ደግሞ መኪና የሚያሽከረክሩትም ረጋ ማለት አለባቸው። ይህንንም አንዳንድ ጊዜ ሶሻል ሚዲያ ሰዎች እንደዚህ አይነት የማህበራዊ ግዴታ መወጣት ያስፈልጋል። እኔ አሁን ዓላማ ያለ ራሴ መኖር አልፈልግም። እግዚአብሔር ማለት እኔ ከዚህ ምንም ችግር የለብኝም። ማለት ያሳለፍኩት በጣም ከባድ ነገር አለ ከጀርባዬ ማለት ነው። በጣም የሚያስጠላ ነገር ማለት ነው። ያንን ያሳለፍኩትን ነገር ሌሎች ላይ አሁን እኔ እንደው በዚህ ሶሻል ሚዲያ ትልቅ ደረጃ ደርሼ ተስፋ አለኝ። በጣም ትልልቅ ሰዎችን አግኝቻለሁ፣ እናንተን አግኝቻለሁ። በጣም ብዙ በቃ አላገኛቸውም ያልኳቸውን ሰዎች አግኝቻለሁ። አሁን ደግሞ ቬሮኒካንም ላገኛት እችላለሁ። እሷንም እንግዲህ እኛ እንለምንልሃለን እንግዲህ በምንችለው ልክ ታገኛታለህ። በጣም ልጅ ናት፣ በጣም ፖዚቲቭ ናት። እንዳንተ አይነት ሰው ታበረታታለች። ቅድም እንዳልከው ለምሳሌ በጣም ቢዚ ሁና ኮሜንት አድርጋለች፣ ወደፊት ሂድ ግፋበት ብላለች። ስለዚህ አንድ ቀን ታገኛታለህ። አይ እሷ በአካል ግን እንደዚህ ብላ እንዴት እንደዚህ ያልሽ ብዬ ብጠይቃትና ደግሞ ለእኔ ትልቅ ነው ከእሷ ጋር ሆንኩ ማለት በቃ ሰው የተመኘውን የሻተውን ያገኛል። ምክንያቱም የትናንትናን ሄኖክን እዚህ ያደረሰ አምላክ አይደለም እሷን ብዙ ሰው የማግኘት እድል ይኖራል ጠንክረህ ከሰራ። በዚሁ አጋጣሚ ግን መመክርህ አለኝ። ያው በእድሜ በስራ መበልጣል። ሶሻል ሚዲያ የራሱ የሆነ አድቫንቴጅ ያለው ያህል ደግሞ ዲስ አድቫንቴጅ አለ። እንደዚህ በ3 ወር ውስጥ ከዚህ እንዳደረሰ በ3 ሰከንድ ደግሞ አንስቶ ነው የሚፈጠፍጥ። እሱ ጋር መጠንቀቅ ይጠበቅብሃል። እውቅና ዝም ብሎ አይደለም፣ ዋጋ ያስከፍላል። ስለዚህ ራስክን ከምንም ነገር መጠበቅ፣ የምትለቃቸው ነገሮች ላይ መጠንቀቅ። ከዚህ በኋላ እንደ ድሮ ዝም በመጣልቅ መልቀቅ አደጋም ሊጥል ስለሚችል እንዳልኩ ነው። ሶሻል ሚዲያ ብዙዎች ይወጡና ይጠፋዋል። ስለዚህ በዚህ አጋጣሚ ለአንተ መልእክት ለአንተም ወንድምም ላወራ የምፈልገው ሶሻል ሚዲያ የሚያነሳውን ያህል ደግሞ የኔጌቲቭ ነገሩ ያመዝናል። እውቅና ጥሩ ነው፣ ግን በጥንቃቄ ካልተጠቀምክበት ደግሞ ምን ያደርጋል? ይጥላል። ማንኛውም ነገር የምታደርጋቸው እንግዲህ እንደ ድሮ ዘመን አይደለም ያለው። አሁን የካሜራ ዘመን ነው። አንተን በዚህ ልክ ያደነቀ ሰው ስህተት ካገኘብህ ደግሞ አንስቶ ነው የሚፈለፍጥ። በመንገዱላ ካሜራ ያለ በጣም የሚገርም ነው። እዚህ ሀገር ደግሞ በመንገዱላ እውነት። ስለዚህ መንገድ ላይ ስትንቀሳቀስ ሁሉ ሰው የለም ብለህ ምንም አክት እንዳታደርግ። አላደርግም። በምን ውስጥ ነው ያለው?
በቃ በራሴ ካሜራ አለ። ስለዚህ ያችን ካሜራ ከተገኘ አለቀል። እዚህ የምታደርጋት ነገር ሁሉ ምን መሆን አለበት? አላረግም። ስለዚህ ተመክረን የመጣ አይ እዚህም የመከረኝ ሰው አለ። ደግሞም ሳየው ካሜራ አለ አሉ። ስለዚህ በቃ በየሄድኩበት ካሜራ ካለ እኔ ምንም አላረግም በፊት። በእርግጥም ግን ደግሞ አንዳንዴ ወይ የሆነ አንዳንዴ ያው ሰው አይደለው ልሳደብ እችላለሁ። ለምሳሌ የሆነ ሰው የሆነ ነገር ሲለኝ ልሳደብ እችላለሁ። የዛ ሰዓት ካሜራ ካለ ከባድ ነው። ስለዚህ ብዙ ነገር ተመክረሃል። ስልክም መንገድ ወቅት ስታደርግ ቢጠራ እንዳታወራ ተብለሃል። አይ እሱንም አወራለሁ፣ ግን ደግሞ ሌላ ነገር አላወራም። ክፉ ነገር አይደለም ይዞብህ እንደሄዱ እንጂ እሱንማ በጠበቅ አድርጌ ነው የሚይዘው። ጆሮዬ ላይ ሙሉ ይዞብህ ቢሄዱ ምንድን ነው የምታደርገው? እንዴ በቃ ሞታለሁ። እግዚአብሔርን በእውነት አንተ እንዴ የምልህ አሁን በጣም እንዴት ነው አስበው። ንጥቅ እያወራ ንጥቅ አድርገው ቢዞ ቢሄዱ በምችለው አቅም እሮጣለሁ፣ ግን ደግሞ ከወሰዱት በቃ እኔ ተስፋዬ ነው የሚቋረጠው። ስለዚህ እንዳትወስዱብኝ ይሄ አደራ። እውነት ንገራቸው፣ እግዚአብሔርን ያሉ ንገራቸው፣ እንዳትወስዱብኝ። እውነት ጥሩ አይደል? የኔን ብቻ ሳይሆን የሌሎችንም እንዳትወስዱ። አሁን እኔ አማራጭ እንዴ ስልኬ ዘጋች ማለት በቃ እኔ ሆዴ ባዶ ዜሮ። ግን አንድ ነገር ከቅድም ታሪክ ከሰማሁት ይሄ ውጤት አንደኛ የዛ ውጤት ነው። አንዳንድ ጊዜ እግዚአብሔር መልካም ነው። እግዚአብሔር ተበደሰውን እግዚአብሔር መልካም ነው ለአንተ። ምክንያቱም የትናንትናውን ሄኖክን እዚህ ያመጣ ጌታ በምክንያት ነው። ስለዚህ አሁንም አንዳንድ ጊዜ እኮ ስልክ ቲክቶክ እንዲህ ሲያደርግ የሚሉ ሰው አለ። የቲክቶክን ለአንተ ህይወት ላይ ታምር ሰርቷል። ያ ደግሞ የኋላ ልፋት ጥረት ነው። ስለዚህ እኔም መሰሎች ወንድሞች ከጎንነን ያለ ነው። እንድትበረታ አብረን እንሰራለን። በእኛ በኩል የምናግዝህ በሶሻል ሚዲያውን ጨምረህ ከማስታወቂያም ጀምረን አብረንን ለመስራት ዝግጁ ነን። ወደ ባሻቱን ምን አይነት ሰው መሆን አለበት? ጠንካራና ስትሮንግ ልጅ እንደምትሆን ተስፋ እናደርጋለን። እንግዲህ ተመልካቾቻችን በጣም ደስ የሚል ታይም እያሳለፍን እንደሆን ብዙ ሼር የሚያደርግ ፈን የሚያደርግ ከሚያደርጉ ሰዎች ጀርባ ደግሞ ቁስል እንዳለ ማሳያም ነው። ያው አንዳንዴ ስሜታዊ የሆነ ሄኖክ እኔንም ስሜታዊ እንዳደርገኝ ነው እየመጣን ያለ ነውና ሄኖክዬ አክብረኝ ስለመጣህ በጣም ነፃ ሆነ እኔ ጋር ስላወራህ ስላወኩ ሶሻል ሚዲያ ነው የማውቅህ መጣ እኔ ጋር ስላወራህ ህይወት ግን ሼር ስላደረግክልን በጣም በህይወት ውስጥ ብዙ ፈን የሚያደርግ ታሪክ አለህ። ከጀርባም ያው የሁላችንም ታሪክ ነው፣ ያንተ ብቻ ሳይሆን የሁሉም ሰው ታሪክ ጀርባ የሚረብሽ የሚበጠብጥ ሰላም የሚነሳ ተስፋ የሚያስቆርጥ ታሪክ አለን ሁላችንም። የኔ ይከብዳል፣ የሁሉም ተመሳሳይ ነው። እውነት አንተ ስለለካው ነው። አሁን ደግሞ ያልፋት ግን እግዚአብሔር ምን አድርጓል? እኔ እየሰማህ ነው። አንተ ፈጣሪ ማመስገን ነው። ማመስገን እሱማ እግዚአብሔር ይመስገን። በሶስት ወር ውስጥ በአውሮፕላን ሲያመጣ አምላክ። አዎ አይ አንዳንዴ የኋላህን ስታወራው ትንሽ በቃ የሚያልፍ የማይመስል ነገር ሲያልፍ አልፎ ትላለህ እንጂ አሁን እንኳን አለፈ ያስጠላል። አሁን ይኸው ለዛ መጣ በየሚዲያው እኛ ኢንተርቪው ለማድረግ ብዙ ወረፋ ይዘን ያገኘናል። እርግጠኛ ነን ከኛ በኋላ ደግሞ ብዙ ሰው ወረፋ ኢንተርቪው ያደርጋል፣ ብዙ ሰው ስራ ያሰራል እንኳን። ስለዚህ መልካም ነው ወደሚለው ነው የምንወስደው። ክቡራትና ክቡራን ተመልካቾቻችን በጣም ወጣት የሆነ በሶሻል ሚዲያ በአጭር ጊዜ ውስጥ እውቅናን ያገኘ ቫይራል የወጣ ለምታረጉለት ነገር ሁሉ ነው ኤምቢቢዬ ነው በሚል መልእክት የሚታወቀው ሄኖክ ወንድማችን ከኛ ጋር መጥቶ ለወጣቶች የሚሆን መልእክት አስተላልፏል። ማስታወቂያ የምታሰሩ ሰዎችም እኔ ዋጋ አልደራደርም፣ በትንሽ ዋጋም ቢሆን በእናንተ ጋር ሰው ጋር መስራት ፈልጋለሁ እያለ መልእክት እያስተላለፈ ነው። ከኛ ሙያ ጋር በተያያዘ መባካችሁ ተረጋግታችሁ አሽከርክሩ የሚል መልእክት አስተላልፏል። የትራፊክ አደጋ የጸዳ ሳምንት ይሆንላችሁ። ባይ ባይ። አመሰግናለሁ።